እንቅስቃሴ አሁን ጠላት በፊት የሚያደርገው የነበር በቀን ነው እንቅስቃሴ የሚያደርግ አሁን ግን በወታደራዊ ምንድነው በወታደራዊ አካባቢ ከፍተኛ የሆነ የጠላት እንቅስቃሴ ያደረገ ነው። በዚህ እንቅስቃሴ ላይ ከፍተኛ ድል እየተቀናጀን ነው የምንገኘው። በወታደራዊ አገላለጽ ጨረቃን በሶስት ነው የምንከፍለው። አንደኛ 1/4 ጨረቃ ወይም ሩብ ጨረቃ አለ፣ ግማሽ ጨረቃ አለ፣ ሙሉ ጨረቃ አለ። ጨረቃን መከታ አድርጎ ነው እየተንቀሳቀሰ ያለው በሁሉም አቅጣጫ። ስለዚህ ምንድነው በቀን ጥሩ አድርገን ነው የምንመታው፣ ጨረቃው ደግሞ ለኛ ጠቀሜታ አለው። ምክንያቱም እኛ ደፍጠን ነው የምንጠብቅ፣ ጎሬላ ፋይተሮች ነን። ስለዚህ ሸምቀን እንጠብቃለን፣ ጥሩ አድርገን እያቀመስን የምንልክበት ሁኔታ ነው ያለው። አንደኛ በሽምቅ ውጊያ ላይ ስንሄድ ወይም በጎሬላ ፋይተር ስንሄድ። በሁለተኛ ደረጃ አሁን ማጥቃት መከላከል ስልታዊ ማፈግፈግ እያደረግን ያለን። አሁን ቋራ አካባቢ ሰላም የሚባል ላይ ጠላት ምሽግ ሰርቶ ምሽግ ቆፍሮ ቆንጆ የሆነ ምሽግ ነው ያዘጋጀው። ጥሩ መከላከል የሚያደርግበት መከላከል ሲደረግ 1:3 ነው ሬሾ። ስለዚህ ምንድነው ያደረግንኛ እዛ ላይ ጀግና ፋኖ በጣም ጎበዝ ፋኖ ያለች አሃድ አጠቃላይ ፋኖች ማጥቃት ሰነዘሩ። በቦምብ ብቻ ነው ያንን አካባቢ ሙሉ ለሙሉ ተቆጣጥረን በጠላት ላይ ከፍተኛ የሆነ ድል ተቀናጀን። ከዛ በኋላ ጠላት ዱባባና ደለጎ የሚባል አካባቢ ነው ሸሽቶ እንዲሄድ ያደረግነው። በዚህ ቦታ ላይ እንደዚህ አድርገን ያደረግን። አሁን በአርማጭሆ ብትል የዚህ አይነት ከፍተኛ ድል ነው። በደቡብ ጎንደር ብትሄድ ከፍተኛ ድል ነው። በወሎ ብትሄድ ከፍተኛ ድል እየተመዘገበ ነው። በሰሜን ሸዋ ከፍተኛ ድል እየተደረገ ነው። በጎጃም ከፍተኛ ድል እየተደረገ። ስለዚህ ፋኖ ድል በድል እየሆነ ያለበት ሁኔታ ላይ ነው ያለን። እንደው ኮሎኔል አበራ ይህንን ቀደም ሲል እንግዲህ ከዚህ በፊት ከ2-3 ወራት በፊትም እንዲሁ ተገናኝተናል። በአገዛዙ ሰራዊት ላይ የምታደርሱት ኪሳራ ትልቅ ለውጥ እያመጣ እንዳለ የአገዛዙን መንግስታዊ መዋቅር የፖለቲካም ሆነ ወታደራዊ እንቅስቃሴ ሽባይ ማድረጉ ውጤት ላይ እንደደረሳችሁት ነው ሲነገር የነበረውና አሁንም አለ እንግዲህ ተጨማሪ ኃይል እያመጣ ነው ከናንተ ጋር አሁንም እየተፋለመ ያለው በምን ሁኔታ ላይ ነው እንደው አጠቃላይ የአገዛዙ ወታደራዊ ቁመና የሚገኘው? እሺ በመጀመሪያ ደረጃ አሁን ያለ ፍላጎት በግዳጅ የሚያስገባቸው ከ15 16 17 ዓመት እድሜ ያሉትን በተባበሩት መንግስታትና በአፍሪካ ህብረት ይሄ ከ18 ዓመት በታች የሆነ ህፃን ነው የሚል የተደነገገ ህግ አለ። ይሄን በመቃወም ነው ልጆችን እያፈሰ የሚያስገባ። አሁን የምነግር ጦላ ያለ ብርሸለቆ አለ፣ ሾላ የሚባል ቦታ አለ፣ ቁርሱ አለ፣ ብላቴ አለ። እነኚህ ላይ 20 ሺህ ያስገባል። በ3 ወር ወይም በ2 ወር የለብ ስልጠና 100 ሺህ ነው የሚያስገባው። ስለዚህ እነኚህ ልጆች ነው ይዞ የሚመጣው። እነኚህ ልጆች ሲመጣ አሁን ባለፈው አሲን የሚባል ቦታ ላይ 12 ሰዓት ሙሉ ተዋግተን ጠላትን የመጨረሻ የራሱ ካምፕ ውስጥ አስገብተን ደምስሰን የተመለስንበት ቦታ ላይ አለ። ከዛ ቦታ ላይ ምንድነው ያደረገ? አሁን ሁለተኛ ነው የመጡ። ሁለተኛ ሲመጡ የኛ ጦር ተዘጋጅቶ ሲመታቸው የመጀመሪያ ረድፍ ይመታል፣ ሁለተኛ ረድፍ ሲመታ ሁለተኛ ይወድቃል። ሶስተኛው ረድፍ ላይ ግባ እያለ በከዘራ እየደበደበ ነው የሚያስገባቸው ትንንሽ ልጆችን። ስለዚህ በጣም የሚያሳዝን ውጊያ ነው እያደረገ ያለ። በሰው ኃይል ብዛት ይይዛል የሚል አስተሳሰብ ነው ያለ። አንደኛ ትልቁ ነገር በሰው ኃይል ያለው ሳይሆን መሆን ያለበት በፍላጎት የዓላማ ጽናት ያለው የያዘው መሳሪያ መጠቀም የሚችል ህዝብን የሚጠብቅ መሆን ያለበት። አሁን ብልጽግና የሚባል አሸባሪ ነው። የአማራን ህዝብ የመረጠውን የአማራ ህዝብ የሚደበድብ የአማራን ህዝብ በተለያየ ምክንያት አወድማለሁ በድሮን አወድማለሁ የሚል በከባድ መሳሪያ የሚያወድም ቢኤም ይተኩሳል፣ አየር መቃወሚያ ይተኩሳል፣ ታንክ ይተኩሳል፣ መርክ ይተኩሳል፣ ሞርተር ይተኩሳል። ይሄን እያደረገ አማራን ወደ ኋላ ለማስቀረት የሚፈልግ ነው። በሁለተኛ ደረጃ አማራን በተለያየ ምክንያት እንደሚያስቀር ዝም ብለ የሚታይበት መሰረተ ልማት የሚባል በአማራ ክልል ምንም ነገር የለም። አሁን ምንም ነገር። በሁለተኛ ደረጃ በስነ ተዋልዶ እንኳን አማራን በቃ እንዳይወልዱ የተለያየ ማምከን፣ የአማራ ወንዶችን ማሰር፣ የአማራ ወንዶችን የተለያየ ነገር እያደረገ የሚደበድብ የሚጨፈጭፍ ያሉበት ቦታ ማይታወቁ በጣም ብዙ የአማራ ሰዎች አሉ። ስለዚህ ይሄን እያደረገ ነው ያለው እና አሁን ጠላት ባለፈው ነገር ያለው አጽሙ ብቻ ነው የቀረ፣ የፈራረሰ ነው። ፖለቲካሊም የተበላ ነው። እኛ ህዝብ ይዘን ነው እየተዋጋን ያለን። ህዝብ ነው ሁሉ ነገራችን ለኛ። ህዝብን ያልያዘ ማንም መንግስት ወይንም ማንም
ሀገር የሚመራ አሸንፎ አያውቅም። እኛ ግን ህዝብን ስለያዝን እናሸንፋለን። እያሸነፍን ያለንበት ሁኔታ ላይ ነው ያለን። እንደው ኮሎኔል አበራ ሰሞኑን የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ በአንድ ምዕራብ ጎጃም ላይ በተካሄደ መድረክ የተናገረው ነገር አለ። ፋኖችን በተመለከተ እናንተም በተመለከተ ከዚህ በፊት የዞን ከተሞችን ወሳኝ ቦታዎችን መያዝ ይችሉ ነበር። አሁን ግን ጠርገን አስወጥተናቸው በዋሉበት የማያድሩ የሸሹ ያሉ የሚል መገለጫዎችን ነው እናንተን ለመግለጽ ሲጠቀምበት የነበረው። እናንተን እንደ ዘራፊ፣ ባንክ እንደምትዘርፉ፣ እናቶች እንደምታሳቃዩ ብዙ ታሪኮችንም በማንሳት በተለየ ሁኔታ እንድትሳሉ ያደረገበትን ንግግር እንደዚሁ ሰሞኑን በቪዲዮ ጭምር የተሰራጨበት ሁኔታ ነው ያለው። ይህን ምን ማለት ይቻላል? በእርግጥ በየጊዜው የአብይ አህመድ ጀነራሎች መሰል ነገሮችን ይናገራሉ። ለዚህኛው ምላሽ ያላችሁ በኋላችሁበት የማታድሩ እንዲሁ እየፈረጠጣችሁ እየሸሻችሁ ያላችሁ ተደርጋችሁ እንድትሳሉ ነው የአብይ አህመድ ጀነራሎች እየተናገሩ ያሉ። እሺ፣ የአብይ አህመድ ጀነራሎች አብዛኛዎቹ የምታውቃቸው አንድ ብሔር ናቸው። ሁለተኛ ያሉት አማራ ናቸው። አማራ ሆነው አማራ ያልሆኑ የአማራ እና ጡት ነካሾች ናቸው። ማመር ተሰማ እኮ ምርኮኛ ነው። አሁን ይሄ ሁሉ ፍርሃቱ እንዳይማረክ ነው፣ በእኛ ስጋት ነው። በሁለተኛ ደረጃ አባረርናቸው፣ አሳደርናቸው፣ እንዲያልናቸው የሚል አሁን እሱ ስብሰባ ሰብስቦ ሲወጣ እኮ የጎጃም ፋኖ ሞርተርና ድሽቃ ተኩሶ እሱን ሊያስቀሩ ሲሉ ነው ሮጦ ያመለጠ። በሪፐብሊካን ጋር ታጅቦ በ20 በ30 ሰው ታጅቦ ስለሄደ ነው። ነጻነትን ነገር ኖሮት ነው። እኛ እየተሸነፍን አይደለም፣ እያሸነፍን ነው። ለፕሮፓጋንዳ በቃ ለፕሮፓጋንዳ አልተሸነፈን ብልጽግና ለማለት የሚያደርገው ነገር ነው። በሁለተኛ ደረጃ አሁን አጠቃላይ የብልጽግና ጄኔራል የምትለው በአማራ ክልል የተለያየ ቦታ ላይ ስብሰባ ያደርጋል። ነገር ግን አዩ መጽሐፍ የነበረው ወታደር ከማንኛውም የፖለቲካ ድርጅት አባል ነፃ ነው የሚለው። እነሱ ግን ነፃ አይደሉም፣ ውሸት ነው። የብልጽግና ተላላኪ ናቸው። የብልጽግና ስራ አስፈጻሚ ናቸው። ሚሊተሪ ልብስ ለበሱ እንጂ የካቢኔ አባል ናቸው። ስለዚህ እስካሳና ፕሮፓጋንዳ ነው የሚያደርግ። ምንም ነገር ማነው የክልል ፕሬዚዳንት የሚባለው የተናገረውን ነገር ሰምቻለሁ። እነኚህ ኩበቶች ነው ያለ። ፋኖ ኩበት አይደለም። የኩበትን ጥቅም ቢያቀግን ኩበት አይልም። ምክንያቱም የኩበትን ጥቅም ከኛ የበለጠ እሱ ያውቀዋል። ምክንያቱም ኩበት ሲሰበስብ ነው የኖረ። ኩበት ሁለት ጥቅም አለው። አንድ ለማጋዱ፣ አንደኛው ለእንትን ይሆናል። ይሄ ፓርትላይዝ ለማድረግ ለፍግ ሆኖ ለማዳበሪያ የሚጠቅም መሆኑን አላወቀም። ኩበት ይላል እሱ። ከዛ በላይ ነው። ሁለተኛ መሪ ስትሆን እንትኖች አሉ። የዲፕሎማሲያዊ ኃላፊ የሚባል ስትናገር ራስን ቆጥበ እንደ መሪ ሰውን እንደምታስተዳድር አድርገህ መናገር አለ። ለነገርየው የብልጽግና የካቢኔ አባል የሚባል ከመንገድም ከምንም ተሰባስቦ የመጣ ያለው ብልጽግና እንደፈለገ የሚያሽከረክረው በቃ እንዲያድርግ ሲባል የሚል በሪሞት ኮንትሮል የሚንቀሳቀሱ ማለት ነው። ስትፈልግ ኦፍ ታደርገዋለህ፣ ስትፈልግ ኦን የምታደርጋቸው ናቸው ጄኔራሎቹም የብልጽግና የካቢኔ አባል የምትለው። እንደ ኮሎኔል አበራም ሰሞኑን ከአንዳንድ የፋኖ አመራር ነን ያሉ ወደ ብልጽግና እጅ መስጠታቸውን ተከትሎ በተለይ የእናንተ ደህንነት የአመራሮች ደህንነት አደጋ ላይ ወድቋል። ግለሰቡም ሆነ ሌሎች ተከትለውት የመጡት ሰዎች በመረጃዎችን ለአብይ አህመድ መከላከያ ሰራዊት በመስጠታቸው እናንተ ያላችሁበት ቦታ በአሁኑ ሰዓት ከፍተኛ በሆነ የአገዛዙ ቁጥጥር ስር ነው ያለው። በድሮንም ሆነ በተለያየ መልኩ በቀላሉ ሊመታቸው ይችላል። እንደዚህ አይነት ነገሮች እየተነሱም ነው ያሉት እና ይሄ ነገር በመሆኑ የገጠማችሁ ነገር አለ ወይ? እያደረጋችሁትስ ያለው ጥንቃቄ እንዴት ሊገለጽ ይችላል? ነሽ አንደኛ የማስረሻ ሰጤ የሚባል ነገሮችን በተለያየ ጊዜ የሚቀያይር አቋም የሌለው የሚንሸራተት ማለት ነው። መጀመሪያ አየር ኃይል ነበር። ከዛ በኋላ ግንቦት ሰባት ገባ። ከዛ ብልጽግና ጋር ገባ። ከብልጽግና የብልጽግናን ቫይረስ ይዞ ነው ወደ ፋኖ የገባው። ስለዚህ የሚያራምደው የነበር ፋኖን ለማፍረስ፣ ፋኖን ለመከፋፈል ኢንፎርሜሽን እየሰጠ ፋኖ መስዋዕትነት እንዲሆኑ ከፍተኛ የሆነ ስራ ሲሰራ ኖሯል። ነገር ግን አንድም በእኛ ላይ ያገኘው ጥቅም፣ በእኛ ላይ የደረሰ ጉዳት የለም። ተመልሶ ነው ወደ ብልጽግና ወደ ራሱ ቤት ሄዶ የገባ። ለእኛ ምንም ነገር አይደለም። አንድ ሳር ቤት ሳር ብትመዝ ቤቱ አያፈስም። ስለዚህ ምንም ነገር የለም። ለደህንነት ሲባል ግን አሁን የምነግር ነገር አንደኛ የሞባይል ቁጥራችን አለ። በሁለተኛ ደረጃ ያለንበት አካባቢ አለ። ሶስተኛ ምን ይዘን እንደምንንቀሳቀስ እሱ እንትን ይላል። ቶሎ ብለህ ወታደር ነህ፣ ፍሌክሲብል ነው የምትሆነው። ወታደር ስትሆን ይሄን ነገር ቶሎ ብለህ ይሄ ነገር ነው ያለ፣ ኦኬ መረጃው እንዲህ ነው፣ የራሳችን ስራ ሰርተን አሁን ምንም
እኛ እንደፈለግን እንንቀሳቀሳለን፣ እንደፈለግን እንሄዳለን። ጦራችን ወደ ፈለግንበት ቦታ ላይ ሞቢላይዝ ማድረግ እንችላለን። እኛም እንደተፈለገው እየተንቀሳቀስን ያለንበት ሁኔታ ላይ ነው ያለው። አሁን ጠላት በተለያየ ቀበሌዎች ውስጥ ትንንሽ ቀበሌዎች ጋር ይመጣል። አሁን ወታደራዊ ሳይንስ አለማወቃችን የምታውቀው ያንድን የመሬት ወይም ያንድን ቀበሌ ሄደህ ስትቆጣጠር ያለውን ጠቀሜታ ሳይረዳ ነው የሚመጣ። በውትድርና ሁኔታ መራገጥ የሚባል አለ። ስለ ጠላት፣ ስለ ወገን፣ ስለ መሬት፣ ስለ አካባቢ ህብረተሰብ፣ ስለ አየር ጸባይ ይህን ሁሉ አጥምተ ነው ሄደ የምትገባ። አሁን ጠላትን እኛ ስናደርግ ያለውን ጠቀሜታ ወታደራዊ መሬቱን አንብበን ነው የምንሄደው። እነሱ እንደዚህ አያደርግም ብሎ አንዴ ይመጣል። አንድ ቀበሌ ውስጥ መጥቶ ይገባና የሚያደርገው ምንድነው? የህፃናት ልብስ የተሰፋ እሱን ይዞ ይሄዳል። የሴት ልብስ ይዞ ይሄዳል። ቤት ውስጥ ገብቶ ሳያስፈቅድ ቤት ይፈትሽና ብር ካለ፣ ወርቅ ካለ፣ ብር የጣት ጌጥ ካለ፣ የጆሮ ጌጥ ካለ ይሄን አድርጎ ይዞ መሄድ ነው። ሁለተኛ የቆመ መኪና ላይ የመኪና ቴፕ ፈቶ የሚሄድ ወታደር ያለበት ነው። በጣም የሚያሳዝን። በሶስተኛ ደረጃ ለምሳሌ ልንገርህ፣ ከደልጊ ተነስቶ ድኩል አርባ የሚባል ቦታ አለ። ከድኩል አርባ ወደ ተለያየ አካባቢ የሚንቀሳቀሱ መኪናዎች አሉ። ማርኬዲስ መኪናዎች የድሮ ናቸው። እነሱ የተለያየ ጭነት ይዘው ነው የሚንቀሳቀሱ። ለምሳሌ ቢራ ያመጣሉ፣ ክክ ያመጣሉ፣ ዘይት ያመጣሉ፣ የቤት ቁሳቁስ የሚሆን የፍጆታ ዕቃ ይዘው ይመጣሉ። በቃ እንዳትሄዱ ብለው ይኸው 15 ቀን ሆኗቸዋል ህዝብን ለማሰቃየት። አሁን መንግስት ነኝ የሚል ይሄን ያደርጋሉ? ወታደር ይሄን ያደርጓል? ብር ክፈሉ 15 ሺህ ብር ፋኖችን አምጧቸው እያሉ የሚያሰቃዩበት ሁኔታ ነው ያለ። ስለዚህ ፋኖ እጅ ሰጠ፣ ፋኖ እኛ ጋር እንደዚህ ያደረገ የሚባለው ነገር ሐሰት ነው። ፋኖ እጅ አልሰጠም። ተልኮ የነበራቸው በጣት የሚቆጠሩ እነሱ ሄደዋል። እነሱ መሄዳቸውም ለእኛ ትልቅ ጥቅም ነው። ምክንያቱም አሁን ማጥራት እያደረግን ነው፣ ራሳችን እያቋቋምን ነው፣ ስልጠናዎችን እያደረግን ነው፣ ጎን በጎንም ውጊያዎችን እያከናወን ያለንበት ሁኔታ ላይ ነው ያለ። ኮሎኔል አበራ እንደው አሁን መሰል የሆነ ተልኮ ያላቸው ካሉ በምን እንግዲህ በእርግጥ የመጣ አደጋ የለም። ቀደም ሲልም አንተ እንደገለጽከው በተደጋጋሚም ስናነሳ እንደነበር ነው ወደ እናት ቤቱ የተመለሰ ግለሰብ ነው። ነገር ግን አሁንስ ሙሉ በሙሉ ከዛ እናንተ ከምትሉት ከብልጽግና ቫይረስ ነፃ የሆነ መዋቅር ነው ያላችሁ? ነገ ከነገ ወዲያ መሰል የሆነ ክህደት ፈጽሞ የሚሄድ ሰው አይኖርም ብላችሁ ሙሉ በሙሉ ታምናላችሁ? ሙሉ ለሙሉ እምነትም ባይኖርህ ምን አለ መሰለህ 99% እምነት አለን። ነገር ግን አሁን ማጥራት እያደረግን ነው ያለው። እኛ በቁጥጥር ስር ያዋልናቸው አሉ። ማጥራታችን እንቀጥላለን። ግምገማዎችን በየጊዜው እናከናውናለን። ስልጠናዎችን እናከናውናለን። የማደራጀት ስራዎችን እናደርጋለን። ስለዚህ አሁን ጥሩ የሆነ ሁኔታ ላይ ነው ያለን ነው የምለው። እንግዲህ ይህንን በተመለከተ ብዙ ስለተባለ ዳግም ለማንሳት አይደለም። ነገር ግን የፋኖ ትግል መዳከሙን ከዚህም ባሻገር ደግሞ ከሌሎች ኃይሎች ጋር እየሰራ በመሆኑ ህዝብ እንዲተፋው የፋኖን እንቅስቃሴ በተለይም የአማራ ጠላቶች ናቸው ብለው የሚገልጿቸው አሉ፣ ከነሱ ጋር እየሰራ ነው በሚልም በአንዳንድ ሰዎች ላይ ጥርጣሬን በፋኖ ትግል ላይ እንደዚሁ ጥያቄ እንዲያነሱ መደረጉ አልቀረምና ይህንንስ ጉዳይ እንዴት ታዩታላችሁ? ለሌሎች አመራሮችም መሰል ጥያቄ አቅርቤ ነበርና በአንተ በኩልስ ይህንን ጉዳይ እንዴት ታየዋለህ? አሁን ምን አለ መሰለህ እኔ አሁን ሁለቱ እዝ ወደ አንድ እየሆነ ነው። እኔ የነበርኩበት እዝ የምነግር ነገር ደረጃ በላይ ያለበት ነው። እንደ ሰለሞን አጠና ሌሎችም አሉ አርበኞች። አንደኛ ወያኔ ጋር ምንም አይነት ግንኙነት የለንም። ሁለተኛ ከኤርትራ መንግስት ጋር የሚባለው ምንም ግንኙነት ነገር የለንም። የምነግር የዛሬ 50 ዓመት እኛ ስልጣናችን ተግዳሮት የሚሆነን አማራ ነው ብለው አማራን በስነ ተዋልዶ፣ በኢኮኖሚ፣ በማህበራዊ ሶስተኛ አራተኛ ደረጃ በኢንፍራስትራክቸር አማራን ማድቀቅ ነበር የተያዘ። ይሄን ነገር ስለምናቅ አማራ ጠል የሆነ ካሪኩለም እንዲዘጋጅ ያደረገ ወያኔ ነው። እኛ ህገ መንግስቱንም ተቃውመን ነው የወጣን። ሃይማኖት ጠፋ፣ ሃይማኖታችን ሊፈርስ ነው የሚል ነገር ነው አድርገን በሰላማዊ ሰልፍ ነው መጀመሪያ ጥያቄ የተጠየቀ። ሰላማዊ ሰልፉን አልቀበልም ብሎ የወጣውን ወጣት መደምሰስ ሲጀምር ፋኖ የሚባለው ነገር ይሄ ነገር አደረገ ይናል። አሁን ወያኔ የጀመረውን ነገር አማራን የማጥፋት ሴራ አሁንም አብይ አህመድ በዛን የቀጠለ በባሰ መልኩ። ስለዚህ አማራን የሚያጠፋ በሁለተኛ ደረጃ የማንነትና የድንበር ጥያቄ አለ የአማራ። ይሄ ነገር ሳይመለስ ይሄ የህዝብ ጥያቄ ነው። እንዴት ሁመራንን ወልቃይትንና ወሎን እንዴት አሳልፈን እንሰጣለን? አይሆንም ብለን ለዛ ነገር ወጥተን አሁን እሺ አንልም። የማይሆን ነገር ነው፣ አንደራደርም። ለኤርትራ ህዝብ እኮ ማንም በኢትዮጵያ ውስጥ ያለ ብሔር
አማራ ነው ብለው ነው ያሰነዘቧቸው። የሆነ ነገር ሲኖር ገዢ አማራ ነው፣ ጡት ቆራጭ አማራ ነው፣ በዝባዥ አማራ ነው፣ እኛን እስከዛሬ በጦርነት እንትን ያደረገን አማራ ነው። በቃ ስለማ አማራ መጥፎ ጥላቻ እንዲሆን ያደረገ ወያኔ ነው። እንዴት ወያኔ ጋር አብረን እንሰራለን? በጭራሽ የምነግር ከወያኔ ጋር አንድም አይነት ስምምነት አንድም ነገር የለም። ነገር ግን የምነግርህ ይሄ ሌሎች የሚደራደሩት ነገር ሊሆን ይችላል። ሁመራ፣ ወሎ ይሄ የህዝብ ጥያቄ ነው።